ስታወሪ አልቻልኩም እና ሲል ልጅ ወር አስጀመር ስታለቅስ ሳይ በጣም ነው የሚሰማኝ። ስ ታወቃለህ እንግዳ አለ እንደ ሌላ ተጨማሪ እንግዳ ማለት ማርያም አንተ ባይሆን እንዴት መጣክ? ምን እየሰራሽ አይመለከተም ብያለሁ። ቤት መተህ እንድጨቃጨቅ አልፈልግም። ማርክ አፍሽን ዝጊ፣ አፍሽን ዝጊ። አንድ ላይ እየኖራችሁ ነው። ይህንን ብቻ ነገር አንድ ላይ እየኖራችሁ ነው። አንድ ላይ እየኖራችሁ አንተ እንደዛ ነው የሚሰማ። እኔ እንደዛ እያየሁ ስለሆነ ያልጠበቁት ነገር እያሳያችሁኝ ስለሆነ፣ ምክንያቱም ከዚህ በላይ ምንም ልታሳዩኝ አልችሉም። ምንም የምረጋጋው ነገር የለም። ካልተረጋጋ ላስረዳህ አልችልም። አስሬ ገደል ግቢ ደብሮ ምትላት ራስን እያስገመት ለብሮ ገደል ግቢ ምትላት የሰው ልጅ ናት እኮ እያየ ያለው ምንም ያየው ነገር የለማት። በቃ አንተ እንደሱ አትሆን። ሰላም 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 ሰላም። ውድና የተከበራችሁ የምትወርሰኝ ከሆነ ግን እወርሳለሁ። ሲጀምር ወንደላጤ ቤታችን ምን ታደርጊያለሽ? ማርክ ለበስነ ስርዓት ቤቴ መተህ እንድትበጠብጥ አልፈልግም እኮ። ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ማርክ ቤቴ መተህ እንድትበጠብጥ አልፈልግም። ምንም ነገር ማየት አልፈልግም እኮ። እኔ እሱን ፈልጌ ነበር የመጣሁት። አንቺ ግን እኮ አንቺ እዚህ ምን እየሰራሽ ነው? እያናገርኳት ነው አይደል? አንተ እኔ እና እሷ መሀል አይመለከተም ብያለሁ። ቤቴ መተህ እንድጨቃጨቅ አልፈልግም ማርክ። ኤፍሬም ሌላ ውስጥ ሲጀመር ኖ አይደለም እንዴ? ምን እየሰራህ ነው? ምን እያደረጋችሁ ነው? ኦኬ እየተገባበዛችሁ እየተባለ ቀጣይ ምን ልታደርጉ እንደሆነ በምናውቃለሁ። ማርክ ስነ ስርዓት ይኖርሽ። ንግግር ስነ ስርዓት ይኖርሽ። ኤፍሬም ምን እያደረግክ ነው? እኔ አንተ ጉዳይ አለኝ ብዬ ነው አንተ ጋር እዚህ ድረስ የመጣሁት። እዚህ በቪዲዮ ሰበብ ምን ልታደርግ እንደሆነ ራስን የምታውቀው። አፍሽን ዝጊ፣ አፍሽን ዝጊ። እንደሌላ ጊዜው ከአንተ ጋር መከራከር ስነ ስርዓት ያዥ። በቃ ስነ ስርዓት ብታውቂ ቢሆን ኖሮ እኔ ይኸውልሽ እኔን ትተሽ እንደዚህ አይነት ቦታ ላይ አንቺ አዝነሽ ነበር፣ አባበለሽ። እንደዚህ ነው ነገሮችን አትፈጣጠር፣ አትስራ። እንደፈለግኩ ላስብ፣ እንደፈለግኩ አንቺ ማሰብ ይኸውልሽ ማሰብ የምፈልገውን ነገር ፈልገኛል አፈልገኝም እኔ በስነ ስርዓት ላናገርህ ነው እዚህ ድረስ በስነ ስርዓት እያናገርኩ እንደዚህ ምንም የምቀመጥበት ምክንያት የለም። ምን እያደረጋችሁ ነው? ምን ያደረግነው ነገር የለም። ምን ትሰራለች? መጣች፣ ቤቴ መጣች። እሺ ምን ይሁን? ከመቼ ጀምሮ ምን እያደረጋችሁ ነው? ኧረ በእግዚአብሔር ማየን ነገር አታስበ ኤፍሬም። እኔ እያሰብኩ ያለሁትን ነገር አንተ ልትነግረኝ አትችልም። በእኔ ላይ የሚደርሰው ነገር አንተ ላይ ደርሶ ቢሆን ኖሮ ዝም አትልም። ይህንን ታውቃለህ። እስከ ዛሬ አልደረሰም። እኔ ላይ አልደረሰም ወይ? ማርክ ቤት እየበጠበጥክ ነው። በእግዚአብሔር ስነ ስርዓት ይኖር። ደግሞ ስራም እየሰራ ነው። ላይ እየኖራችሁ ነው። ይህንን ብቻ ነገር አንድ ወንድና ሴት አንድ ወንድና ሴት አንድ ቤት ውስጥ ሲገኙ ያው የሚያስበው ነገር የሚሰማው ነገር ሊኖር ይችላል ማለት ነው። ስለዚህ ቤዚ ትክክል አይደለም ያደረግሽው ማለት ነው። ግን ለምንድን ነው እንደዚህ የምትሆኑት? እኔ ግራ የገባኝ ነገር ማለት ነው። ማርክ እና እንትና የአንድ ሀገር ልጆች ናቸው። ደግሞ እንደ ወንድምና እንደ ወንድማማቾች ነው የሚመስሉት ማለት ነው። እና ስለዚህ ማርክ በጣም ተናዷል ማለት ነው። ቤዚ ግን ትክክል አደረግሽው። በዛ ላይ ቤዚ የምትመልሰው መልስ ቢያንስ ቁጭ አድርጋችሁ ብታስረዱት መልካም ነው። ምክንያቱም እንደዚህ ከአንተ ጋር ንግግር አልፈልግም ብያለች ነው። ለምንድን ነው ግን? ቆይና ማርክና ቤዚ ተጣልተዋል ወይ ጉድ! ኧረ መታረቁ ሰላም መሆኑ
ሰላም ሆናችሁ ሰላም ፈጥራችሁ አንድ ላይ መሆኑ ነው ለሰው ልጅ ፍቅር ነው የሚያዋጣው በአሁኑ ሰዓት እንጂ ጸብ የሰይጣን ነው። ፍቅር ነው የሚያዋጣው በአሁኑ ሰዓት ማለት ነው። ፍቅር ለመሆን መሞከር ነው እንጂ ጠብን አርቃችሁ ፍቅር ለመሆን መሞከር ነው። ማርክ ደግሞ ስሜታዊ አትሆን። በእርግጥ ስለምትወዳት ሊሆን ይችላል፣ ግን ደግሞ ይከብዳል። እንደዚህ ብላችሁ ስታዩ ይከብዳል። እናንተ የአንድ ሀገር ልጆች ናችሁ፣ ደግሞም ሩቅም አይደላችሁ፣ ተቀራረባላችሁ። በያተንቤ ያተንቤ እሱ በእናቷ ማርክ በእናቷ ይሄኛው ደግሞ በአባቷ እና ምን ሆናችሁ ነው? ቤዚ እንግዲህ ለማውራት ይሄዳ መሰለኝ። ለማንኛውም ፍቅር ይሻላችኋል። ዱሮ አንድ ላይ ሲሰባሰቡ ማን ነው የድሮ እንትን ወታደራ ዩቱበሮች አንድ ላይ ሲሰባሰቡ የናፈቁ ሰው ማን ነው? እና በጣም ነው ማለት ስሜታዊ ሊሆን ይችላል። ሚስቱን አንድ እንትን ቤት ሳያስበው ሲያገኛት የሚወዳትን ፍቅረኛው ሊከብድ ይችላል ትንሽ